የሊበራል ስርዓቱ ፍጻሜና የአውሮፓ ስጋት። ታዋቂው የእንግሊዝ ዲፕሎማት ሎርድ ፖልመርስተን በአንድ ወቅት እንዲህ ብሎ ነበረ። ለኛ ዘላቂ ወዳጆች የሉንም፣ ዘላቂ ጠላቶችም የሉንም። ያለን ዘላቂና ዘላለማዊ ጥቅም ብቻ ነው። ያንን መከተል ደግሞ ግዴታችን ነው። ይህ ጥንታዊ የፖለቲካ እውነት ዛሬ በሙኒክ የጸጥታ ጉባኤ ላይ በጉልህ እየታየ ነው። የጀርመኑ መራሄ መንግስት ፍሬድሪክ መርዝ በሕግ ላይ የተመሰረተ የዓለም ስርዓት ከእንግዲህ የለም ሲሉ አስደንጋጭ ማስጠንቀቂያ ሰጥተዋል። አውሮፓና አሜሪካ ለዘመናት የዘለቀው ጋብቻቸው እየፈረሰ ነው። ዛሬ የጂኦፖለቲካውን አዲስ ዘመን በጥልቀት እንመረምራለን። ጆን ሜርሻይም እና የኃይል ሽሚያ። ፍሬድሪክ መርዝ ነፃነታችን ዋስትና የለውም ሲሉ አውሮፓ ራሷን ለመከላከል መስዋዕትነት መክፈል እንዳለባት ጠቁሟል። ይህንን ጨካኝ የዓለም እውነት ለመረዳት የቺካጎ ዩኒቨርሲቲ ፕሮፌሰር የሆኑት ጆን ሜርሻይምን መጥቀስ ግድ ይላል። ሜርሻይም በዘመናችን እጅግ ተደማጭነት ያለው የመዋቅራዊ ሪያሊዝም ወይም ስትራክቸራል ሪያሊዝም አቀንቃኝ ነው። የእሱ ዋና መከራከሪያ ታላላቅ ኃያላን ሁል ጊዜ ሌላውን ወገን በጥርጣሬ ስለሚያዩ ህልውናቸውን ለማረጋገጥ ሲሉ የበላይ ለመሆን ይጥራሉ የሚል ነው። ሜርሻይም እንደሚለው አገራት ዘላቂ ወዳጅነት የላቸውም። አሜሪካ በዶናልድ ትራምፕ መሪነት አሜሪካ ትቅደም ወይም አሜሪካ ፈርስት በሚለው መርህ ግሪንላንድን ለመጠቅለል መፈለጓና በአውሮፓ ምርቶች ላይ ታሪፍ መጣሏ አሜሪካ ከወዳጅነት ይልቅ ብሔራዊ ጥቅሟን እያሳደደች መሆኑን ያሳያል። ይህ ደግሞ አውሮፓ ከአሜሪካ ጥገኝነት ወጥታ ራሷን እንድታስታጥቅ ያስገድዳታል። ሮበርት ግሊፒን እና የኃይል መሸርሸር። በአውሮፓና በዩናይትድ ስቴትስ መካከል ጥልቅ ክፍፍል መፈጠሩን መርዝ አምነዋል። ይህንን የኃይል መሸርሸር ለመረዳት ደግሞ የፕሪንስተን ዩኒቨርሲቲ ታዋቂ ምሁር ሮበርት ግሊፒን ያቀረበውን የሄጄሞኒክ ሽግግር ወይም ሄጄሞኒክ ትራንዚሽን ንድፈ ሐሳብን እንመለከታለን። ግሊፒን በዓለም አቀፍ ፖለቲካ ኢኮኖሚ ጥናት ውስጥ ቀዳሚ ስም ነው። እሱ እንደሚለው አንድ የበላይ ኃይል እንደ አሜሪካ ዓለምን የመምራት አቅም እየደከመ ሲመጣ ዋጋው ሲበዛበት ቀደም ሲል ለወዳጆቹ የገባቸውን ቃል ኪዳኖች ማጠፍ ይጀምራል። አሜሪካ ለኔቶ የገባችውን ቃል ጥያቄ ውስጥ መክተቷ አሜሪካ የዓለም ፖሊስ ሆና ለመቀጠል ያላት አቅምና ፍላጎት እየቀነሰ መሆኑን ያሳያል። መርዝ መስዋዕትነትን መክፈል አለብን ማለታቸው አውሮፓ ይህንን የአሜሪካን ክፍተት ለመሙላት የራሷን ወታደራዊና ኢኮኖሚ ጡንቻ መገንባት እንዳለባት መገንዘባቸውን ያሳያል። ጆሴፍ ናይና የሶፍት ፓወር መጥፋት። ትራምፕ ግሪንላንድን ለመጠቅለል ማሰባቸው በአውሮፓ መሪዎች ዘንድ ያለውን መተማመን ሸርሽሯል። እዚህ ጋር የሃርቫርድ ዩኒቨርሲቲ ምሁር ጆሴፍ ናይ ስለ ሶፍት ፓወር ያስተማረንን እናስታውስ። ጆሴፍ ናይ ሶፍት ፓወር የሚለውን ቃል የፈጠረ ምሁር ነው። ሶፍት ፓወር ማለት አንድ ሀገር በጉልበት ሳይሆን በባህል፣ በሴቶቿና በዲፕሎማሲያዊ ብልሃት ሌሎችን የማሳመን አቅሟ። እንደ ናይ እምነት የዓለም ስርዓት የሚቆመው በመተማመን ላይ ነው። አሜሪካ እንደ ግሪንላንድ ያሉ ግዛቶችን እንደ ንብረት ለመግዛት መፈለጓ የዓለምን ስርዓት ከስነ ምግባር አውጥቶ ወደ ጉልበት ፖለቲካ ወይም ፓወር ፖለቲክስ ቀይሮታል። ወዳጅ የሚባሉ ሀገራት እንኳ እርስ በርሳቸው በጥርጣሬ እንዲተያዩ በማድረግ አሜሪካ ለዘመናት የገነባችውን የሶፍት ፓወር ክብር እያሳጣው ይገኛል። ፓሪ ቡዛን እና የአውሮፓው የኒውክሊየር ጥምረት ምን ይመስላል? የጀርመኑ መራሄ መንግስት መርዝ አንድ ትልቅ ቦምብ ጥለዋል። ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር የአውሮፓ የጋራ የኒውክሊየር መከላከያ ለመፍጠር ሚስጥራዊ ውይይት እያደረጉ መሆኑን ገልጸዋል። ይህንን ሁኔታ ለመረዳት የፓሪ ቡዛን ንድፈ ሐሳብን እንመልከት። ፓሪ ቡዛን አገራት በብቸኝነት ሳይሆኑ በቀጠናዊ የደህንነት ጥምረት ወይም ሪጂናል ሴኩሪቲ ኮምፕሌክስ ውስጥ እንደሚኖሩ ያስተማረ ምሁር ነው። እንደ ፓሪ ቡዛን እይታ አሜሪካ ከአውሮፓ ራሷን ስታርቅ አውሮፓውያን የራሳቸውን የደህንነት መዋቅር ለመገንባት ይገደዳሉ። ጀርመን በተለምዶ በአሜሪካ የኒውክሌር ኃይል ትጠበቅ ነበረ። አሁን ግን ያ ዋስትና በመጥፋቱ አውሮፓ ከፈረንሳይ የኒውክሌር አቅም ጋር በመቀናጀት የራሷን የመከላከያ ጋሻ ለመፍጠር እየተንቀሳቀሰች ነው።
ኤድዋርድ ካርና የስርዓቱ መፍረስ። ፍሬድሪክ መርዝ በሕግ ላይ የተመሰረተ ስርዓት ከእንግዲህ የለም ሲሉ ይህንን ሁኔታ ቀደም ብሎ የተነበየው ታዋቂው የታሪክ ምሁር ኤድዋርድ ካር ነበረ። ካር የ20 ዓመታት ቀውስ በተባለው መጽሐፉ የሚታወቅ ሲሆን ዓለም የሚመራው በስነ ምግባር ሳይሆን በኃይል እንደሆነ ይከራከራል። ካር እንደሚለው ሕጎች የሚከበሩት ሕጉን የሚያስከብሩ ጠንካራ ኃይል ሲኖር ብቻ ነው። አሜሪካ የዓለም ፖሊስ መሆኗን ስታቆም እንደ ግሪንላንድ ግዢ ያሉ ጉልበተኛ ያሸንፋል የሚሉ ሐሳቦች መምጣታቸው አይቀሬ ነው። መርዝ ይህ ስርዓት አሁን በዚህ መልኩ አይገኝም ማለታቸው ዓለም ወደ ጨካኙ የኃይል ሚዛን ወይም ፓወር ፖለቲክስ መመለሷን ማረጋገጫ ነው። ይህ ለኢትዮጵያና ለአፍሪካ ተመልካች ምን ፋይዳ አለው? እስከዚህ ድረስ ስለ አውሮፓና አሜሪካ ተወያየን። ነገር ግን ይህ ለኔ ምን ፋይዳ አለው ብላችሁ መጠየቃችሁ አይቀሬ ነው። እውነቱ ግን ይህ ፍጥጫ እኛንም በቀጥታ ይነካናል። የመጀመሪያው የዲፕሎማሲ አማራጭ መብዛት ነው። ምዕራባውያን በአንድ ድምፅ መናገር ሲያቅታቸው እንደ ኢትዮጵያ ያሉ ሀገራት ከአንድ ጋር ብቻ ከመወገን ይልቅ እንደ ጥቅማቸው ከተለያዩ ሀያላን ጋር የመደራደር ዕድል ያገኛሉ። አሜሪካ ፊቷን ወደ እስያ ስታዞር አውሮፓ በአፍሪካ ያላትን ተጽዕኖ ለማሳደግ ልትሞክር ትችላለች። ሁለተኛው የኢኮኖሚ ስጋት ዕድል ነው። አሜሪካ በአውሮፓ ላይ ታሪፍ ስትጥል የዓለም ንግድ ይናወጣል። ይህ በአፍሪካ ምርቶች ላይ ተጽዕኖ ሊኖረው ቢችልም፣ ሌላ በኩል ደግሞ አውሮፓ አዳዲስ የንግድ አጋሮችን ወደ አፍሪካ እንድትፈልግ ሊያስገድዳት ይችላል። ሶስተኛው የደህንነት ስጋት ነው። አሜሪካ ከኔቶ የምትወጣ ከሆነ ዓለም አቀፍ የሰላም ማስከበር ስራዎችና ወታደራዊ ድጋፎች ይቀንሳሉ። ይህ በአፍሪካ ቀንድ ያለውን የጸጥታ ሁኔታ ሊያወሳስበው ይችላል። አራተኛው የመልቲ ፖላሪቲ መምጣት ነው። ዓለም ከአንድ በላይ ኃይል ወጥታ ወደ ብዙ ኃይል መልቲ ፖላሪቲ መሸጋገሯ አፍሪካ የራሷን ድምፅ እንድታሰማና በኃያላኑ መካከል እንዳትደቅ ስትራቴጂካዊ ጥበብ እንድትጠቀም ያስገድዳታል። አውሮፓ የጂኦፖለቲካዊ ኃይል ትሆን? የፈረንሳዩ ፕሬዝዳንት ማክሮን እንዳሉት አውሮፓ የጂኦፖለቲካዊ ኃይል ለመሆን መማር አለባት። ዓለም ዛሬ ወዳጅነትን ወደ ጎን ትታ ጥቅምን ብቻ ወደምታሳደድበት አዲስ ዘመን ገብታለች። በዚህ ጉዞ ላይ አውሮፓ ራሷን ችላ ትቆማለች ወይስ በኃያላኑ መካከል ትደቃለች? ጊዜው የሚመልሰው ቢሆንም የሙኒክ ጉባኤ ግን የታሪክ አቅጣጫ መቀየሩን አብስሯል። እናንተስ ምን ታስባላችሁ? ኢትዮጵያ በዚህ በተከፋፈለ ዓለም ውስጥ ከማን ጋር መቆም አለባት? ከአሜሪካ፣ ከአውሮፓ ወይስ ከቻይና? አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።